ጥርስ በጥርስ ነው የገባው። አንቺ ድሬ ደህና ናችሁ? እንዴት ነው ድሬ? ምንድን ነው እንደዚህ ጥርስ በጥርስ አድርጎ ያፍነከነከ? ማርቴ ዛሬ በጣም ደስ ብሎኛል። ልነግርሽ አልችልም እንዴት ደስ እንዳለኝ። አባዬ እኔም በጣም ደስ ብሎኛል፣ ምክንያቱም አንቺን ደስ ስላለ። ይልቅ ማርቴ የቤቱ ሞቅ ሞቅ አድርጊው በእናትሽ። በጣም ነው ደስ ያለኝ ዛሬ። አባዬ ለምንድን ነው ደስ ያለ? ማለቴ በምን ምክንያት? ዳጥዬ አንቺ አይደለሽ አብረሽ የገባሽ? እስኪ ምንድን ነው እንደዚህ በደስታ ያሰከረው? እንዴ እኔ ራሱ በጣም ነው ደስ ያለኝ፣ ማለቴ ደረጀ ደስ ስላለ። እንዴ አባዬ ደስ ስላለ ነው እንደዚህ ደስ ያለሽ? እንዴ አሁን አንተም ደስ ሊል ይገባል። እንዴ አቡ በቃ ቤት ሞቅ ሞቅ እናድርገው። ትይ እነሱ ምንድን ነው ተነሱ እንዴ እኔማ ደስታ አመልጠኝ። የዳጥዬ ናገር በምን ትመስለው በለጋ ሸንፍጦ ያው አልበሰለው ላይክ አርጉኝ ፈልጌው ነው። ዳጣዬ ከ18 ዓመት በኋላ ቤተሰቦቿን አገኘች። እልል ያስብላል። እንኳን ደስ አለሽ በሏት። ዛሬ ደስ የሚል ቀን ነው ማለት ነው። እንግዲህ ዲኤንኤ ምርመራ ሊያደርጉ እንደሄዱ ባለፈው ክፍል ላይ ሰርች ያላቸዋለሁ 25 ላይ ማለት ነው። የዲኤንኤ ውጤትን በጣም እያስጨነቃቸው ነበረ አቶ ደረጀና ዳጣ ማለት ነው። ዳጣም እንግዲህ እንቅልፍ አሊዝ ብሏት በእኩለ ሌሊት ሄዳ አራባዬ እኔ አልቻልኩም ውጤቱን ማየት አለብኝ በቃ እያለ ነበረ። እሱም አይሆንም መኪና ውስጥ ወጥተ ውጪ ላይ ነው ማሳይሽ እያላት ነበረ። ነገር ግን ተንሿኳ ሾኳኳ አቤጌል እንግዲህ በበር እያዳመጠቻቸው ነበረ። ነገር ግን ምንድነው የሚል ጥርጣሬ ውስጥ ገብቶ ነበረ። ዳጣ የአቶ ደረጀ ልጅ ሆነች አልሆነችም የሚለውን ዛሬ አብረን እናያለን። ደስ የሚል ዜና ነው ያለው። እስከ ፍጻሜው ድረስ አብራችን ቆዩ እያልኩ በአክብሮት ጠይቃለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በዘት ተረፍረፍ ይበልልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን መጫንም አትርሱ። ነባሮች ደግሞ ላይክ ያደረጋችሁ ሀሳብ አስተያየት እየሰጣችሁ ለምታበረታቱ ምስጋና ከልብ ነው። ዳጣ ዲራማ ተወዳጁና አስተማሪው እንደዚሁም ብዙዎቻችሁ የዳጣን ሕይወት ያላችሁ ልጆች እውነት እንደ ዳጣ ዛሬ በደስታ እንባዋን እንዳነባችሁ ለእናንተም የደስታችሁን ቀን በቅርብ ያደርግላችሁ ማለት ወዳለሁ ማለት ነው። እንግዲህ ዳጣዬ ከአባቷ ጋራ ምርመራ አርግታ ነበረ ከአቶ ደረጀ ጋራ ማለት ነው። ለ3 ቀናት እንግዲህ ሁለቱም በጭንቀት ውስጥ ነበር ያሉትና ዳጣም በጣም በመጨነቅና በማሰብ እንቅልፍ እምቢ ስላላት እንግዲህ አቶ ደረጀ ክፍል ሄዳ ወይዘሮ ማርታ የለችም ነበረ። እሱም እንግዲህ አባዬ በቃ ውጤቱ መጥቷል ማየት አለብኝ እኔ ዛሬ ማደር አልቻልኩም ነበር እያለች ያለችውና እሱም ተረጋጊ እንጂ መኪና ውስጥ ሆነን መስኮቱን ሁሉ መስታወቱን ዘግተን ነው ምናወራው ምናየው እኔና አንቺ ብቻ ሆነን እያላት ነበር። እንዴ እዛ ድረስ ብሞትስ አንድ ነገር ቦንስ በቃ ከሆንኩም ካልሆንኩም አልሆንኩም ነው በቃ አንድ ነገር ቁርጤ ማወቅ አለብኝ እያለች ነበር። እሱ አይሆንም ውጪ ላይ ወተን መኪና ውስጥ ነው ማሳይሽ ልጆቹን ቢተኙ የሆነ ነገር ቢፈጠር ብትሆኝም ባትሆኝ ልጄ ብትሆኝም ባትሆኝም የሆነ የሚፈጠር ፌል የሚያደርግ ነገር ይችላል ሊኖር ይችላል። ስለዚህ እኔና አንቺ ስንጫጫው ልጆቹ ይነሳሉ ምንድነው ብለው መጠየቃቸው ደግሞ አይቀርም እና ምን ብለን ልናስረዳቸው ነው? አንዴ ራቅ አርግተሽ አስቢ እንጂ ባትሆኝስ ልጄ ባትሆኚ አንቺ ስትጮይ እኔ ሳለቅስ ልጆቹ ይነሳሉ። ልጄን ብትሆንሽ እኔም በደስታ ስጨው በደስታ ሳለቅስ አንቺን በደስታ ስትዋርቂ የሆነ ነገር ድምጥ ይሰማል። ስለዚህ እኔና አንቺ ብቻ ወተን ነው መነግርሽ እያላት ነበርና ነገር ግን ይህን ጊዜ አቤጌል ተንሿኳ በበር ስር ሆና የሚያወሩትን ተደብቃ እየሰማች ነበረ። ነገር ግን እሷም አባዬ እያለች ስታወራው እየሰማች ነበርና ነገር ግን በይ ሂጂ መኪና ውስጥ ሁኝና ጠብቂኝ ብሏት እንግዲህ ዳጣ በሩን ከፍታ ስወጣ አቤጌል እንግዲህ አይጥ የምትጠብቅ ድመት መስላ በር ስር ተንሿካ ከዳጣ ጋራ ተጋፈጡ ፊት ለፊት ማለት ነው። እንግዲህ እሷም ወደ ሳሎን ነው ያመራችው። ዳጣም ተከትላ ሳሎን ድረስ ነበር ሄደችው። እና ምን ሰማሽ ደግሞ በር ስር ጠለጥፈሻል ጆሮሽን ደግፈሽ ምን እየሰማሽ ነው? የምናወራውን እያዳመጥሽ ነው? እሺ ምን ሰማሽ? ከዛስ ስትላት እንግዲህ ያወራችሁትን ሁሉ ሰምቻለሁ ከአባዬ ጋራ መኪና ውስጥ ምን ልትሰሩ ነው የምትሄዱት? መኪና ውስጥ እኮ እኒሁን አብረን እኔና አንቺ ብቻ እናወራለን እያለች ነበር ያለቻትና እና ይህን ብቻ ነው የሰማሽው ስትላትም እንግዲህ
ድንገት አቶ ደረጀ ይመጣባቸውና ምን ለማድረግ እየሞከርሽ ነው አቤቄል? አሁንም ተደበቀሽ ለማዳመጥ እየሞከርሽ ነው አይደለ? ሲላት እንግዲህ እሷም አይ አባዬ ምንም አልሰማውም፣ እኔ የሰማሁት መኪና ውስጥ ሆነን እኔና አንቺ ብቻ እናወራለን ስትላት ነው የሰማሁት። የሆነ ቦታ ወስድሻለሁም ስትላት ሰምቻለሁ። ስለዚህ አባዬ እኔን ውሰደኛ ነበር ያለችውና እሺ እንደወስድሽ ፈልገሽ ነው ሂጂ መኪና ውስጥ ጠብቂኝ ነበር ያላትና እንግዲህ አቤጌል እንደዚህ የምታደርገው በዳጣ ከመቅናቷ የተነሳ ነውና እሷም እሺ አባዬ መኪና ውስጥ ጠብቃለሁ ብላ አቤጌል ወደ መኪና ታመራለች ማለት ነው። ዳጣ ግን በጣም ስለቻኮለች እንግዲህ እንዴ አባዬ ምን እያደረክ ነው? ውጤቱን ሳታሳይ ወደ መኪናው ሂጂ እኮ ነው ያልካት። ወረቀቱስ ለእሷ እንዲ ውጤቱ የምታሳይ ስትለው ቆይ እስቲ ፍላጎት አላሟላላት እናንተ ልጁ የምን ባደርጋችሁ ነው የሚሻለኝ? እሷ እኮ ሌላ ነገር አይደለም እንደዚህ የሚያደርጋት አሁን ቅናት ነው እንደዚህ የሚያደርጋት ስለሆነ እስቲ የምትለውን ላዳምጣት፣ ፍላጎቷን ላሟላላት፣ ታገሺ፣ ከእሷ ጋር አውርቼ ስጨርስ አንቺን ጠራሻለሁ ትመጫለች ነበር ያላትና እሺ በቃ ቶሎ በል አፍጥነው እዛን ድረስም እኮ ልሞት እንችላለሁ እያለች ነበርና ዳጣ በጣም ነው ቸኮለችው ውጤቱን ለማየትና እሷ ብቻ አይደለችም ሁላችንም ቸኩለናል። ወደቱን ለመነጋገሪያው ሳንወሽ እንቅጭን ከተናገርን ማለት ነውና እኔ በራሴ በጣም ነው በጉጉት የጠበቅኩት የዳጣ ውጤት ለማወቅና ግን ውጤቱ ባይሆን የሚልም ውስጥ የምትገብቶና በጣም ፍርሃት ተፈጥሮብኝ ነበር እኔ ራሱ ማለት ነውና እና ቢሆንም ባይሆንም የሚለው ስሜት በጣም ከባድ ነው። እንግዲህ አቶ ደረጀ ወደ መኪና ውስጥ ሄድና እስቲ እሺ ምን ፈልገሽ ነው መኪና ውስጥ ውሰደኝ አልሽ? እሺ ምንድን ነው የፈለግሽው አሁን ሲላት፣ እሷም እንግዲህ አባዬ እናንተ ሁላችሁም እኔን አትረዱኝም፣ እኔን አትወዱኝም፣ እኔን የሚያስጨንቀኝ እናንተን አያስጨንቃችሁም። እኔ የሆነ ነገር ስነግራችሁ ትደበድቡኛላችሁ፣ ትቆጡኛላችሁ፣ አትሰሙኝም ምናምን ነገር ነው ያለችውና እሺ አሁን ውሰደኝ ነበር ያለችው። የት ልውሰድሽ? ዳጣ ልውሰድሽ ያልካት ቦታ ነበር። እኔ የትም አልወስዳትም መኪና ውስጥ ሆነን እናወራለን ያልኳትኝ ነበር ያላትና እሺ እኮ አባዬ እሷ የምታወራትን እኔን አውራኝ ነበር ያለችው። የቅናት መንፈስ የተወጋ ይሁን አሜን በሉ። እና እንዲህ አንቺ ይህን አለ በዚህ ልክ እንደዚህ እየቀናሽ ነው እንዴ? ይውልሽ አላት እና አንዳንድ ጊዜ ነገሮችን በማያስጨንቅሽ ነገር ሁሉ የምትጨነቂ የምታስቢ ከሆነ ታብጃለሽ። በራስሽ ጊዜ ነው ታብጁ። ነገር ግን ማለፍ ያለብሽን ነገሮች ማለፍ አለብሽ። መያዝ ያለብሽን ነገሮች ደግሞ ማለፍ አለብሽ። እናስብ እንጨነቅ ጣለን እኮ ብዙ የሚያሳስበን የሚያስጨንቀን ነገር አለ። በመንገድ ላይ በጦርነት በሀገር ሰላም ማጣት ቤተሰቦቻቸውን በማጣት መንገድ ላይ የወደቁት ብዙ ያሳስቡናል። እናት ልጇን ታቅፋ መንገድ ላይ ወድቃለች። ፕሌኑ ሲሄድ እኮ ከላይ ተምዘግዝጎ ወድቆ እኮ ቁልቁል ተዘግዝቆ መሬት ተደፍቶ ብዙ ሰዎች አልቋል። እሱን እናስምሳል እኮ ብዙ የምናስበው ነገር አለ። አየሽ አንቺን የማያሳስብሽን ነገር የማያገባሽን ነገር ታዩ። እስቲ ለመሆኑ ምንድን ነው የሚያሳስብሽ ቢላትም እንግዲህ ሰላም ከማን ያረገዘችው ነበር ያለችውና ምን ነው የሰላም ነገር በጣም አሳሳቢ ሆኖባታል። እና ከማንስ ብታረግዝ ያረገዘችው እሷ የተሸከመችው እሷ አመጣ የምትወልደው አብራ የምትደክመው የምታጠበው የምታሳድገው እሷ አቤጌል ምን ነው አፍጨረጨራት የሚል ጥያቄ ፈጥሮብናል። እና ምን አገባሽ ታዲያ ከማንስ ብታረግዝ ነበር ያላትና ምን አገባሽ ከማንስ ብታረግዝ ደግሞ ከሀገሬ ልጅ ያረገዝኩት ብላለች ነበር ያላትና አይ አባዬ እየዋሸቻችሁ ነው፣ ባል የሚሆነኝ ሰው የልጄ አባት ነኝ ብሎ የሚተዋወቅ ሰው ፈልግልኝ እያለች ዳጣን እያወራቻት ነው። ስልኳን እኮ አይቼ ጠልፌባታለሁ ነበር ያለችው። እሱም እንግዲህ የማንስ ስልክ ነው የጠለፍሽው ቢላት የሰላም ስልክ ጠልፍ ያለሁ ከዳጣ ጋር ያወሩትን ሁሉ ሰምቻለሁ ብትለውም እንግዲህ በጣም በመናደድ እንዴት እንደዚህ ታደርጊያለሽ? አውጪው ቶሎ ብለሽ ነው ያላት እና እሷ አውጪው ሲላት እንግዲህ ውረጂ ያላት መስሏት ከመኪና ልትወርድ ነበርና የጣለፍሽውን ስልክ አውርጂውን ያልኩሽ አሁን ነበር ያላት እና እሱም ወንጀል ነው፣ አንድ ሰው የማያውቀውን ስልኩን ጠልፈሽ ማዳመጥ በጣም ወንጀል ነው ያላት እና እንግዲህ ከስልኩ አስወርዷታል። አዎ ወንጀል ነው። የሰውን ስልክ ጠልፎ ሚስጥር ማዳመጥ ኖ ፌር ብለናል አቤጌል ማለት ነው። እና እንግዲህ የተመከረናል መክሯታል። እኔ በመታሽ ብቆጣሽ የአባትነቴን ነው፣ ነገ ዝም ብልሽ ነገ እየተበላሸሽ የባሰ ነገር እያመጣሽ ትሄጃለሽ ነበር ያልና የራሱን የአባትነት ምክር መክሮ ወደ ቤት ሸኝቷታል ማለት ነው። ነገር ግን ዳጣም ወደ መኪና እንግዲህ ውጤቷን ለማየት ወደ መኪና ገብታለች ማለት ነው። እንግዲህ አቶ ደረጀ ውጤቱን ከፍቶ ለማየት በጣም ፈርቷል። ውስጡ እጁ እየተንቀጠቀጠ እያለቀሰ ይገኛል ማለት ነው። ዳጣም እንግዲህ እንዲህ አባዬ በቃ ቶ ግዴታ እኮ አባት ለመሆን መውለድ ብቻ የለብህም። በቃ መወለድ ቋንቋ ነው። ባትወልደኝም አባቴ ነህ
በቃ ባለው እንደ ቀደመው ላሽ ብለን ዝም ብለን አብረን እንኖራለን ነበር ያለችው። አንተ እኮ ውሃን የመሰለች ልጅ አለችክ፣ አቤጌልም አለችክ። እኔ ምን አለኝ? እኔ እኮ ማንም የለኝ። በቃ አባቴ ኮንክ ከተስማማን አባቴ ባትሆንም በቃ ከተስማማን ለጊዜው አብራችሁ እኖራለሁ። አይታልክ ደግሞ እነ ምሳሌ ያሉ እነሱ ናቸው እንደ ቤተሰብ ከመንገድ ላይ ያነሱኝ። በፊትም ከነሱ ጋር መኖር ጀምራለሁ ተጠግቼ በቃ ነበር ያለችው። ና እሱስ ልክ ነሽ በማለት እንግዲህ እሱንም እያጥናናቸው እያበረታታችሁ ትገኛለች። ና እሱ ግን በቃ ወረቀቱ ይቅርብን ማለት ብቻ ነው የቀረው፣ ከፍተን እኔ ማለት ብቻ ነው የቀረው። ና በጣም ፈርቷል ልጄ ባትሆንስ የሚለውን ነገር ማለት ነው። ና እንዲህ አባዬ በጀመሪያም እኮ አንተ ነክ ወረቀት እንመርመር ዲኤንኤ ማወቅ አለብን አንድ ነገር ብለህ ያልከኝ እና አሁን ምን ያስፈራሃል ነው ያለችው። ና ዳጣ እንግዲህ ደፋርነት ወረቀቱን ቅበል ብላው እያየችው ነበርና ግን ማወቅ አልቻለችም። በቃ ማየትና ማመን አልቻለችም ማለት ነውና በቃ ከፍታው ማንበብ አቃታት። ባይሆንስ የሚለው ነገርና በቃ ቀጥታ ወደ አቶ ደረጀ ነው የመለሰችው። አንተው ራስህ ይኸው በማለትና አቶ ደረጀም ግን በጣም እያለቀሰ ሁለቱ አይኖቹ እንግዲህ እንባ እያፈሰሱ ነበር የተመለከት ነውና በስተ መጨረሻ ግን ልጁ እንደሆነች ሲያውቅ ልጁ እንደበደላትና ከዚህም በፊት በጣም እንደተጎዳች በመንገድ ላይ የወደቀችው እንግዲህ በሱ ምክንያት እንደሆነ ብዙ አባቶች ልጆቻቸውን ወልደው መንገድ ላይ በመጣላቸው በጣም ልጆች ይጎዳሉና ግን በስተ መጨረሻ ዳጣ የአቶ ደረጀ ልጅ ሆና ተገኝታለች ማለት ነው። ሁለቱም በደስታ እያለቀሱ እየተጠቃቀፉ ይገኛሉ። ዳጣ እንግዲህ ደስታዋን መቆጣጠር አልቻለችም እውነት ለመናገር እና እንዴት ነው እንደ አንበሳ ጥጃ እየቧረቀኝ መንገዱን እየሮጠች ነበረ። እሷ ስትቧርቅና እንደዛ ስትጫወት በደስታ ስትፈነጥስ ግን አቶ ደረጀ ትዝ ያለው መንገድ ላይ እየለመነች የምትበላው ጭፍርር ብላ ያኔ ገና ስትመጣ በቱታ ነበርና እሱ ነበር ትዝ ያለው። እሱ ግን በቃ አቶ ደረጀ ራሱ በደስታ መቧረቅ ነው የቀረው እንደሷና በቃ ጥቅፍ ቀፍ ተብለው ተሰማስመዋል። በቃ ናፍቆታቸውን ተወጣጥተዋል ማለት ይቻላል። ዳጣዬ እንኳን ደስ አለሽ እውነት። እና የብዙዎቻችሁ ታሪክ የቤተሰብ ጥያቄ ቀረቡ ያለባችሁ ፈጣሪ በቅርብ ጊዜ ጥያቄያችሁን ሁሉ ይመልስላችሁ ላለኝ ማለት ነው። በዚህ አጋጣሚ እንግዲህ አሁን የቀራት ዳጣዬ ምንድን ነው የቀራት? የእናት ጥያቄ አልተመለሰም። እናትየዋ ግን በደመ ነፍሷ ልጇን የምታውቀት ይመስላል። በስስታይት ነው የምታያት ሰላም ማለት ነው እና በእርግጥ እናቷ እሷ ነች ተብሎ በእርግጠኝነት ለኛ ባይነገረንም ሰላም ለምንድን ነው ዳጣን እንደዚህ የምትወዳት? ለምንድን ነው በስስት አይን የምታያት? ለምንድን ነው ከፊቷ ዞር ስትል የት ሄደች የምትለው? ለምንድን ነው የምትሳሳላት የሚለው ግን ለኛ ጥያቄ እየፈጠረብን ነው የሚገኘው ማለት ነውና የሆነ ለየት ያለ ስሜት ነው ያላት ለዳጣና እንግዲህ እውነት እናቷ ማን ትሆናለች የሚለው ደግሞ እንጠብቃለን ማለት ነው። እንግዲህ ዳጣም የአባትነት ጥያቄ ተመልሶላታል። የእናት ጥያቄ ነው የቀረው እንግዲህ የእናት ጥያቄ እናቷ ማን ትሆን? እስቲ እናንተ ማን ትሆን ትላላችሁ? እናቷና ከሌላ ቦታ ነች ወይስ እናቷ ወይስ ደግሞ ሰላም ነች እናቷ የሚለው የሁላችንም ጥያቄ ነው። ዳጣዬ የአባትሽን ጥያቄ በቅርቡ ስላረጋገጥሽ ደስ ብሎናል። እናቷንም እንግዲህ ደግሞ በቅርቡ አግኝታ ደስተኛ የምትሆንበትን እንጠብቃለን። እንግዲህ ወደ ቤት ጥርስ በጥርስ ሆነው ፊታቸው በደስታና በሀሴት ተሞልቶ ወደ ቤት ተመልሰዋል። እንግዲህ ወይዘሮ ማርታም እንዴ ዛሬ ጥርስ በጥርስ ሆነሃልና ምንድን ነው ሲላት እንግዲህ ስትለው እሱም በቃ በጣም ደስ ብሎኛል እያላቸውና ዛሬ በቃ ሞቅ አድርጎት እንጠጣ ምናምን እያለ ነበርና ዳጣም በቃ አንተ ደስ ስላለ እኔም ደስ ብሎኛል ነበረ ያለችውና እንዴ ዳጣዬ ምንድነው ዛሬ እንደዚህ ደስ ያላችሁ? ሁለታችሁም ጥርስ በጥርስ ሆናችኋል እያለቻት ነበርና ወይዘሮ ማርታ እሷም አዎ እትዬ በቃ በጣም ነው ደስ ያለኝ ዛሬ እኔ ራሱ አባዬ አቶ ጋሼ ደስ ስላለው በጣም ነው ደስ ያለኝ ነበር ያለችውና ተጠራጣሪዋ አቤጌል ግን እንዴ አባዬ ለምንድን ነው ደስ ያለክ? ምን ተገኝቶ ነው ነበር ያለችው። ይሄም ጥርጣሬ ሆኖባታልና በቃ እንጠጣ እያሉ ውሃ ግን አንቺ አጠጭም አንቺ ሻይ ነው የምትጠጭው እያሏት እንግዲህ እነሱ እየጠጡና ቼርስ እያሉ በቃ ዛሬስ መጨፈር አለብኝ ነበር ያሏት ደረጀና ይሄ ምንድነው በጣም ደስ ስላለው ማለት ነውና እየጨፈሩ ነበሩ። ውሃም ተነስታ ዳጣም ሁላቸውም ተነስተው እየጨፈሩ ነበሩ። እንግዲህ በደስታ ነው እየጨፈሩ ያሉትና እንደዚሁ እንግዲህ ወይዘሮ ማርታም ይሄ ደስ ጨፈራማ እኔን ማምለጥ የለበትም ብላ እየጨፈረች ነበር። ሰላምዬም ዳጣን እንግዲህ በስስት አይን እያየቻት ዳር ላይ ቆማ እያጨበጨበችላቸው ነበረ። የሆነ የጠረጠረችው ነገር አለ እሷ እንግዲህ ማለት ነው ወይ አቶ ደረጀ በሚስጥርም ሊነግራት ይችላል እሷና
ነገር ግን አቤጌል ቁጭ ብላ እያየቻቸው ነበረ። ወይ አብራቸው አልተደሰተኝ ወይ አልጨፈረኝ። ነገር ግን እንዴ ተነሽ ጨፍሪ እንጂ ብለው ጎትተው ቢያስነሷት ቀጥታ ዳጣ ከናታን ጋር ነበር እየጨፈረ ያለችው እና መሀላቸው ገብታ ከናታን ጋር ለመጨፈር ነበር የሞከረችው። እሱን እጁን ስትይዘው እሱ ይገፈትራታል ምናምን ነገር እና ጉሩብ እሷ አብራው መጨፈር ትፈልጋለች፣ እሱ ግን ፊቱን ያዞርባታል ማለት ነው። እንግዲህ መጨረሻ ላይ አቶ ደረጀ በቃ የዛሬ ደስታዬ ምን እንደሆነ ልንገራችሁ፣ መጀመሪያ እኮ እንጨፍር ሁላችሁም ተደሰቱ ብዬ ነው በማለት እንግዲህ ልጄ ነች ብሎ ሊናገር ነው ወይስ ደግሞ ሌላ ነገር ሊናገር ነው የሚለው ነገር ሁላችንም ግራ አጋቢ ነው። ግን መጨረሻ ላይ ልንገራችሁ ብሏችኋል ሁላችሁንም ማለት ነው። ቀጣይ ቪዲዮ አዲስ ነገር ይዤላችሁ እመጣለሁ። እስከዛ ድረስ ቸር ሰንብቱልኝ። ባይ ባይ። ላይክ አርጉኝ ፈልጌው